ዴቭ አሁን የምጠይቅህን ጥያቄ ከመጽሐፍ ቅዱስ ነው የምጠይቅህ። መጽሐፍ ቅዱስ ላይ እነዚህ አምስቱ ኦፊሶች ተሰጥቷል ካለ በኋላ እኛ ቤተክርስቲያን ማለት ነው ወደ አንድነትና ወደ ሙላት እስክንደርስ ድረስ ይላል። ወደ አንድነትና ወደ ሙላት ሙሉ ሰውም ወደ መሆን አድገን ጨርሰናል ብለህ ታምናለህ? ኦኬ የስ ኦር ኖ ኩዌስችን አይደለም አይደለ? ማብራራት እችላለሁ። የስ ኦር ኖ ኩዌስችን ኢዝ ኤ ኩዌስችን አክቹዋሊ ኦፍ ኮርስ ታብራራለህ። የስ እና ኦር ኖ ካልክ በኋላ ታብራራለህ፣ መብት ነው። ኦኬ ሁለተኛ ዙር ነው የገባ ነው ማለት ነው። እሺ ቤተክርስቲያን እስከ ክርስቶስ ፍጹም ሙላት ድረስ እስከምትደርስ ድረስ ጸጋ አቅራቦት ነው፣ ባጀት ነው፣ የሚቀጥል ጉዳይ ነው። ይሄንን ሳብራራ ግን ይሄ የሚቀጥለው ልክ ቤተክርስቲያን የወንጌል ስራ እንደ ዱላ ቅብብሎች ነው። አንዱ ይዞት እስከ መጨረሻው ሄዶ የሚጨርሰው ሳይሆን አንዱ የተወሰነ ድረስ ሮጦ የሚያቀብለው፣ ሌላው ደግሞ ተቀብሎ የሚሮጠው የዱላ ቅብብሎች ነው። ልክ እንደዛ ነው የሚመሰለው እና በቤተክርስቲያን ታሪክ ውስጥ የፋውንዴሽን አገልግሎት ለዛ የተጠሩ አሉ። እነዛም ነቢያቶች፣ የብሉይ ኪዳን ነቢያቶችና የአዲስ ኪዳን ሐዋርያቶች ናቸው። መሰረቱን ተጠንቅቀው ጥለዋል። ሌላው ብሏል፣ ቅድም ጠቅሻለሁ፣ ቆሮንቶስ ላይ ጳውሎስ እንደ ብልሃተኛ የአናጺ አለቃ ተጠንቅቄ መሰረትን ጣልኩ አለ። ሌላው በእርሱ ላይ ያንጽበታል። ሌላው የሚመጣው ትውልድ በሙሉ በእሱ ላይ ያነጸ የሚሄድ ነው። ያንን ደግሞ ለማነጽ አስተማሪዎች አሉ፣ መጋቢዎች አሉ፣ ዲከንስ አሉ፣ ቢሾፖች አሉ፣ አርክ ቢሾፕ አለ፣ መቀጠል ይቻላል። ያንን የሚያንጹ የሚቀጥሉ ማለት ነው ቢውልዲንጉን። ዴቫ ጥያቄ አልተመለሰልኝም። ለምን እንዳልተመለሰልኝ ላስረዳ። ያው ጨርሳል ብዬ ነው የገባሁበትና የኔ ጥያቄ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላቱ ወደሚሆን ሙላት እስክንደርስ ድረስ ካለ መጽሐፍ ቅዱስ ሁለት ነው እንትኑ። ደርሰናል ከተባለ ጸጋው ቆሟል፣ አልደረስንም ከተባለ ጸጋው ቀጥሏል። ስለዚህ ለአንተ የሚቀርብልህ ጥያቄ ዳኒ ስለደረስን ጸጋው ቆሟል ወይም ደግሞ ስላልደረስን ጸጋው ቀጥሏል የሚል ማብራሪያ ነው ማቅረብ ያለብን። ስለዚህ እዚህ ጋር እስክንደርስ ድረስ ሙሉ ሰው እስክንሆን ድረስ አንድ እስክንሆን ድረስ ጥያቄው ስለሚል አንድ ሆነናል ወይ ወደ ሙላት ደርሰናል ወይ፣ ካልደረስን ጸጋው ቀጥሏል ማለት ነውና ይሄንን ሐሳብ ሎጂካሊ መልስልኝ። ያ ጸጋና ኦፊሱን ትለዩት። እዚህ ጋር እየተወራ ያለው ስለ ኦፊስ ነው በነገራችን ላይ። የአይ ጸጋ እያልክ ስትሄድ አንዳንድ ጊዜ ጸጋው አለ ኦፊሱን የሌለው የሚል ሐሳብ ያላቸው ስላሉ ያንን ክሊር እያደረጋችሁ እንድትሄዱ ብዬ ነው። ዴቭ በነገራችን ላይ በጸጋ ያምናል። ጸጋው ቤተክርስቲያን ጸጋ አላት ብሎ ነው የሚያምነው። ጸጋ ቆሟል ብሎ አያምነው። አሁን እያወራን ያለ ነው ኦፊሱ አለ ወይስ የለም ነው። ካለ ማለት ኦፊሱ ሊቋረጥ የሚችለው ለመጽሐፍ ቅዱስ ኦፊሱ ሊቋረጥ የሚችለው ወደ ሙላት ከደረስን ነው። ወደ ሙላት ካልደረስን ይቀጥላል ስለሚል ወደ ሙላት ደርሰናል ካል ኦፊሱ ይቆማል፣ ችግር የለውም። አክቹዋሊ ኦፊሱ መቆምም የለበትም። እዚህ ጋር አውዱን ስታየው ይሄንን አምስቱን ኦፊስ ዘለነው በከፍታ እንመላለሳለን ማለት ነው እንጂ ጸጋው ይቆማል ማለት አይደለም። በተሻለ ሙላት በተሻለ አንድነት እንገለጻለን ማለት ስለሆነ፣ ስለዚህ ወደ ሙላት ደርሰናል አልደረስንም። ከደረስን ደግሞ ኦፊሱ አለ ማነው፣ ካልደረስን ደግሞ ኦፊሱ አለ ማለት ነው። ይሄ አሁን ጥያቄ እኮ አይደለም፣ ራስ ያንተን ሐሳብ አስቀምጥከው ማለት ነው አይደለ? ሐሳብ ነው፣ ሎጂኩም የሚደግፈው የኔ ነው። ታዲያ ምን ልመልስ? አሁን አንተ ደመደም ከሆነ እንደዚህ ነው ብለህ አስቀመጥከው ወይስ ያንተን ሐሳብ ተናገር? ያንተን ደግሞ እያልከኝ ነው። ኦኬ ጥያቄው እኮ ወደ ሙላት ደርሰናል ካልከኝ ኦፊሱ ቆም። ወደዛማ እየሄድን ነው፣ ጉዞ ላይ ነው ያለ ነው። ወደ ሙላት ደርሰናል መች መጣኝ? እኔ አልወጣኝም። ስለዚህ በቃ ጸጋው ቀጥሏል ማለት ነው እኮ ወደ ሙላት ካልደረስን፣ ጽሁፉ እንደዛ ስለሚል ማለት ነው። ስለ ጸጋ ስጦታ እኮ አይደለም እያወራን ያለ ነው። ስለ ሐዋርያ ኦፊስ፣ ስለ መደቡ፣ ስለ ታይትሉ፣ ስለ ነቢያት ኦፊስ፣ ስለ ታይትሉ ነው እያወራን የነበረው። ይኸውልህ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ይላል። እንዳውም ጸጋ የሚለው ቃል በቃል አይናገርም። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት አንድ በለው፣ ሙሉ ሰውም ወደ መሆን ሁለት በለው፣ የክርስቶስ ሙላቱ ወደሚሆን ወደ ሙላቱ እስክንደርስ ድረስ ይላል። እነዚህ ኦፊሶቹ የሚቀጥሉት ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ህንፃ ፍጹማን የሆኑ ዘንድ ስለሚል እኛ ፍጹማን ሆነናል፣ እኛ ወደ ሙላቱ ደርሰናል፣ እኛ ሙሉ ሆነናል የሚለውን ልትመልስልን ይገባል። ካለ ሙሉ አልሆንም ካልክ ደግሞ ያው እነዚህ አምስቱ ኦፊሶች ይቀጥላሉ ማለት ነው።
ዳኒሻ ይሄ ጥያቄ አይደለም። ምክንያቱም ሙሉ ሆነናል፣ ፍጹም ሆነናል፣ እንደዚህ ብለናል ብዬ ልመልስል አልችልም። ይሄ የታወቀ መልስ ነው። ጸጋው ቆሟል ያልክበት ምክንያት ምንድን ነው? ጸጋው ቆሟል ያልክበት ምክንያት ምንድን ነው? ዳኒ አንዴ ቆይ ዳኒ ዴቫ ያነሳልን ጥያቄ ቨርሱን ነው የምታብራራው። እሱ ያስቀመጠውን ቨርስ እሱ ያየበት መንገድ አለ፣ አንተ ደግሞ ያንን ታብራራለህ ማለት ነው። ቅድም አብራርቻለሁ። እሱን የቤተ ክርስቲያን ይሄ የቢውልዲንግ ነው፣ ቸርች ቢውልዲንግ ነች። ትልቅ የክርስቶስ ኢየሱስ ህንፃ ነች። ይሄ ህንፃ ደግሞ መሰረት አለው። ከመሰረቱ በኋላ ደግሞ የሚገነባ በላዩ ላይ እየታነጸ የሚሄድ በር፣ መስኮት፣ ጣሪያ፣ ግድግዳ፣ ኮርኒስ፣ መብራት ምናምን የሚገባለት ፊኒሽንጉ የሚጠናቀቅ ቢውልዲንግ ነው እየተሰራ ያለው። በዚህ ቢውልዲንግ ላይ ደግሞ እያንዳንዱ ብልት ድርሻ አለው፣ አካል አለው። የሐዋርያትና የነቢያቱ ድርሻ መሰረት ላይ ነው ድርሻቸው። መሰረቱን ተጠንቅቀው ጥለዋል። ሌላው ግን የሚያንጽ ነው። በዛ ላይ እነማን እነ ኢግናሽየስ እነ ክሌመንቶፍሮም እነ ኢራኔስ አስቀምጠውልናል። ከዛ በኋላ የእነሱን አገልግሎትና ትምህርታቸውን ያስቀጠሉት እነሱ ናቸው። እነማን እነ ቢሾፕ እነ ፕሪስፔቴሪያን እነ ዲከንስ እዛ ጋር ኤፌሶን ላይ እንድትጻፈው አስተማሪዎች፣ ወንጌላውያን የሚለው ከዛ በኋላ ሌትሊ ዲቨሎፕ የሆነው አርክ ቢሾፕ በእነሱ የትኛው ነው የሚቀጥለው? ያ አገልግሎት ይቀጥላል። የማነጽ ነው ግን መሰረትን የመጣል አይደለም። ልዩነት አለው። የማነጽ ስራ ይቀጥላል፣ እየቀጠለ ነው። አሁንም እስከ መጨረሻው ቤተክርስቲያን ተሰርታ እስከምታልቅ ድረስ መንፈሱና ሙሽራይቱ ና ብለው እስከሚያውጁ ድረስ ማለት ነው የሚቀጥል ነው። ስለዚህ ኦፊሶቹ ቀጥለዋል እያልክ ነው ያለው አይደል? ኦፊሶቹ ግልጽ አይደለም አማርኛዬ። የሐዋርያትና የነቢያቶቹ ጥሪያቸው ተልኳቸው መሰረት ነው። መሰረት ሁለቴ አይጣልም። መሰረት ተጥሏል፣ ተጠንቅቀው ጥለዋል። ከዛ በኋላ ያለው ትውልድ የሚቀጥለው እያነጸ ነው የሚቀጥለው፣ እየቀጠለ ነው የሚሄደው። ያንን ስራ ደግሞ የተረከቡት እነማን ናቸው ብለውናል አፖስቶሊክ ፋዘሮች፣ እነ ቢሾፕ እነ ፕሪስፔተር እና እነ ዲከን። ከዛ በኋላ ቀጥሎ ደግሞ እነ አርክ ቢሾፕ እያለ ቀጥሏል። በቤተክርስቲያን ታሪክ ውስጥ አሁንም አሉ፣ አስተማሪዎች አሉ፣ መጋቢዎች አሉ። ያንን ስራ ነው እያስቀጠሉ ያሉት፣ እያነጹ ማለት ነው እንጂ በዛ መደብ አይደሉም። ያ መደብ የነሱ ልዩ ነው፣ መሰረት ላይ ነው የኔ ሀሳብ። ዴቪዬ ጥያቄውን አንዴ እንትን ላድርግልህ፣ ሪፍሬዝ ላድርግልህ። ኤፌሶን ምዕራፍ 4 11-13 ላይ ያለውን ሀሳብ ነው ዳኒ ጠየቀ እና ይህ የተሰጠው አፖስትል፣ ፕሮፌት እና ኢቫንጀሊስት እና ፓስተር እና አስተማሪዎች ሲሰጡ ቅዱሳንን ለማነጽ and the work of ministry for the building of the body of Christ ካለ በኋላ until ብሎ ይሄ the unity of the faith እና the knowledge of the son of God እስኪሆን ድረስ ማቹር እስኪሆን ድረስ ብሎ ያስቀምጣል እና ያ ነገር ተፈጽሟል ወይ? ምክንያቱም እዛ ላይ 4:11-13 ያለው ስጦታው የተሰጠው እስከዛ ድረስ ነው፣ the fullness of Christ እስኪገለጥ ድረስ ነው ብሎ ያስቀምጣልና አንተ ይሄንን ስታብራራ ይሄ እነዚህ ነቢያት ኦፊሶች ቆመዋል ካልክ አሁን ላይ the fullness of Christ ተገልጦ ነው ወይ የቆመው የሚል ጥያቄ ጠየቅ። so straight forward እቺኛውን ብቻ አብራራና ከዛ ሌሎች ለጥቂት ትቀጥላለህ። አይ ሳሚሻ መልሱን ስጡኝና ወይኔ ልናገር። ኖ ይሄ ጥያቄ ዳኒ ጠየቀ ጥያቄ ነው። አለመልሻለሁ ወይ ደግሞ መልሻለሁ። ኖ መልስ ካልጣማችሁ መልሱን ስጡኝና እናንተ ያላችሁትን ልናገር። ኖ አይደለም። እኔ እኮ እንደዛ አይደለም። ጥያቄውን ሪፍሬዝ ያደርኩልህ ግን መልሻለሁ ካልከኝ ፔሪድ አለቀ። መልሻለሁ ብለህ ማለት ትችላለህ። እኔ መልሻለሁ፣ ከዚህ በላይ ሌላ አልችልም። በደንብ አድርጌ መልሻለሁ። እሺ ዴቪ በቃ ተባረክ። ዳኒ ሌላ ጥያቄ ጠይቅ። እሺ ሌላ ጥያቄ የምጠይቀው ነው ዴቫ ነው መጠየቅ የሚችለው። አሁን ዴቭ መጠየቅ ይችላል፣ ምክንያቱም የዳኒ ጥያቄ ስለተጠላለሽ። አንድ ጥያቄ ይቀረኛል፣ ያው በኋላ የመጨረሻ አንድ ከዚህ በኋላ ዝም ብላለሁ። እሺ ብራዘር ዳይ መጠየቅ ይችላል። እሺ አሁን እንደዚህ ፌስ ቱ ፌስ መጠያየቅ ከሆነ እጠይቃለሁ ድጋሚ ማለት ነው። ምን ብለሃል? ይሄ ኦፊሱ ቀጥሏል ብለሃል። ቀጥሏል። አሁንም ኮት አድርገህ ያመጣው ኤፌሶን ምዕራፍ 4 ላይ ያለውን ከ11 በኋላ ያለውን ቤተክርስቲያን ፍጹም ሰው እስከምንሆን ድረስ ሁላችን የሚለውን ኮት አድርገህ ጠቅሰኸው ኦፊሱ እንደቀጠለ ተናግራልና ኦፊሱ እንደቀጠለ ከፈርስት ሴንቸሪ በኋላ ኦፊሱ ደግመዋለው ኦፊሱ እንደቀጠለ ማስረጃ አንድ አባት ወይም አንድ ሰው በቤተክርስቲያን ታሪክ ውስጥ ልክ ቢሾፕ ተብለው የተጠሩ አባቶች አሉ አይደል? ዲከንስ የተባሉ አባቶች አሉ፣ ፕሬስቢቴሪያል የተባሉ አሉ። ልክ እንደዛ ሐዋርያው እገሌ ተብሎ የተጠራ ከፈርስት ሴንቸሪ በኋላ ወይም ነብይ እገሌ ተብሎ የተጠራ ከፈርስት ሴንቸሪ በኋላ እስከ 1990 ድረስ ሶስተኛው ፔንቴኮስታል ሙቭመንት እስከሚመጣበት ድረስ በእንደዛ የተጠራ አባት ቀጥሏል ብለህ ስላልክ ከቀጠለ አንድ ሰው አሳየን። የዴቭ ጥያቄ በጣም ግልጽ ነው። አንድ ሰው
እንደዛ ተብሎ የተጠራ ለምሳሌ ሐዋርያው እከሌ ነብይ እከሌ የሚል በስሙ ላይ አስቀድሞ የተጠራ ሰው አለ ወይ የሚል ይሄን ጥያቄ የለም ካልኩኝ ሰው ሁሉ መስማት ያቆማል። ግን አዳምጡ፣ እንደዛ ተብሎ የተጻፈ ቃል በቃል የለም። ኦኬ፣ መብራራት ግን ስላለበት በደንብ ስሙ። መብራራት ስላለበት አንደኛ ኢግናሽየስ እና ከሱ በኋላ የመጡ ሰዎች የቤተ ክርስቲያንን አገልግሎት ስፒሪቹዋል ከሆነው ኤፌሶን 4:11 ላይ ከተጻፈው ወደ ሰዋዊ ይቀይረዋል። እጅ በማውጣት እጅ በመጫን ሲቀይሩት ግን እነዚህ ኦፊሶች ቆሙ ብለው አይደለም። እነዚህ የተመረጡት ሐዋርያቶች፣ እነዚህ ጳጳሳቶች፣ ፕሬስባይተርስ ሽማግሌዎች ማለት ነው፣ ዲያቆናትና ከዛ በኋላ የመጡት አርክ ቢሸፕና ፓትሪያርክ እነዚህ ጸጋ ነበሩባቸው። ስለዚህ በእነዚህ ኢግናሽየስ ባስቀመጣቸው ሃይራርኪ ውስጥ እነዚህ ጸጋ ስጦታዎች ነበሩ። ማስረጃ ስትሉኝ አሁን የተጠቀሰውን ቦታ ነው የምጠቅሰው። ለምን ሲባል ይቆማል የሚልም ስለሌለና ወደ ሙላቱ እስክንደርስ ስለሆነ። ስለዚህ በስም ደረጃ የተጠራ ዲዳኬ ላይ አለ፣ አሳይቻችኋለሁ። ዲዳኬ ላይ 11-12 ቪዲዮ ሰርቻለሁ፣ ገብታችሁ ይሁ ዲዳኬ ላይ። ከዛ በተረፈ ግን የጸጋ ስጦታው ደግሞ እንዳለ ሁላችን እናውቃለን። ማለት ነቢያት ምናምን፣ ትንቢት፣ አጋንንት ማስወጣት፣ 9 የጸጋ ስጦታዎች በተለያዩ አባቶች ስም ዝርዝር ልጠራላችሁ ይችላል ነበሩ። ስለዚህ በስም ደረጃ ግን የተጠራ ሰው እከሌ ሐዋርያው እከሌ ወይም ደግሞ ነብይ እከሌ የለም። ግን ነብይ ሆኑ ይላል መጽሐፍ ቅዱስ። ሴቶች ነበሩ ይላል፣ እሱም ነብይ ነበረ ይላል። ስለዚህ ነብይ ሆኑ ማለትና ነብይ እከሌ ይለያያል። ስለዚህ ነብይ ሆኑ ብለን መጥራት እንችላለን። ግን ነብይ እከሌና ሐዋርያ እከሌ ብለን መጥራት ያው የሆነ ትርጉሙ ላይ እንግዲህ ግልጽ ነው። ስለዚህ እንደ ዶክተር እከሌ ፕሮፌሰር እከሌ እንደሚባለው መቀመጥ የለበትም። ሰዎቹ ግን ነብይ መሆናቸው መጽሐፍ ቅዱስ ውስጥም አለ፣ ዲዳኬ ላይም አለ። የነብይነት አገልግሎት ደግሞ ስራውት ነበረ። ቴንክ ዩ። እሺ ዳንዬ አንተ የመጨረሻ ጥያቄ ጠይቅና ከዛ በኋላ ታች ሌሎች ገስት ያሉ ልጆች ለሁለቱም ለዴቭም ለዳኒም ጥያቄ ካላቸው ይጠይቃሉ። እንደዛ ይሻላል። ሶሪቲ ያ ይቻላል። ቀጥል ዳኒ፣ ያንተ ጥያቄ መጨረሻ ስላልክ። ኦኬ፣ የመጨረሻ ጥያቄ እኔ ዴቭ አሁን የምጠይቅህን ጥያቄ በጣም ማስተዋል ይጠይቃል። ቅድምም በተለያየ መልኩ ተናግሬዋለሁ፣ በውስጥም አውርተናል። እኔም ማምነው ኢግናሽየስ ባስቀመጠው ጳጳስ፣ ፕሬስባይተርስ እና ዲያቆን ውስጥ በእነዚህ ሰዎች ውስጥ በአንድም በሌላ መልኩ 9 የጸጋ ስጦታዎች ወይም ደግሞ እነዚህ 5 ኦፊሶች አሉ ብዬ አምናለሁ። ለምን ሲባል መጽሐፍ ቅዱስ ውስጥ ስላለ። ስለዚህ የነዚህ ኦፊሶች መንፈስ ቅዱስ እንደሚያውቅ በእነዚህ ሰዋዊ በሆነ መስተዳድር ውስጥ የጸጋ ስጦታዎች አሉ ማለት ኦፊሶቹ ማለት ኦልሬዲ በሁለት መልኩ ነው። መስተዳድራዊ የሆነ አለ አንድ፣ ሁለተኛ 5 ኦፊሶች አሉ። ባይ ዘ ዌይ ኦቨርሲየር ወይም ደግሞ ጳጳስ ማለት ፓስተር ማለት ነው። ሌላ ምንም አዲስ ነገር የለውም። ሶ እነዚህ በኢግናሽየስ ጽሑፍ ውስጥና በቤተክርስቲያን ታሪክ በመጡ አባቶች ውስጥ እነዚህ 5 ኦፊሶች በአንድም በሌላ መልኩ አሉ የሉም? የለም ካልክ የምጠይቅ ጥያቄ አለ። ጥያቄው ራሱ ለእኔ ግልጽ አይደለም። እነዚህ 5 ኦፊሶች በአንድም በሌላ መልኩ በእነዚህ በቢሾፖች ውስጥ፣ በፕሬስቢቴሪያን ውስጥ፣ በዲከን ውስጥ አሉ ወይ? ምን ማለት ነው? ለምሳሌ አንድ ሰው ጳጳስ ተብሎ ተሹሟል፣ ግን የሐዋርያነት ቅባት ሊኖርበት ይችላል። በሐዋርያዊ ኦፊስ ፋንክሽን ሊያደርግ ይችላል። ሌላኛው ደግሞ ፕሬስባይተር ሆኖ ተሹሟል፣ በቤተክርስቲያን እጅ በማውጣት ማለት ነው። ነገር ግን የወንጌላዊነት ኦፊስ ውስጥ ፋንክሽን ሊያደርግ ይችላል አንድ ሰው። ስለዚህ እንደዚህ ያደርጉ ነበር ወይ? አያደርጉም ካልከኝ ከኤፌሶን 4:11 ጋር አይጋጭም ወይ ነው ጥያቄው። ኦኬ፣ አሁን ይሄ ልክ እንደ ሳንዱች ማለት ነው። ሳንዱች ውስጥ የሆነ ዳቦ ከፍለ እንደምትከትበት አይነት በቢሾፕ ውስጥ ሐዋርያው ላይ ያለው በሙሉ የጸጋ ስጦታ በሙሉ እያንዳንዱ በዚህ ውስጥ አለ ነው ሀሳቡ አይደለም? እንደዛ ነው ብዬ አላምንምም። ቤተክርስቲያን የማትቀበልም የሐዋርያቶቹን አስተምሮና ስልጣን ግን እነዚህ ከዛ በኋላ የመጡት ቢሾፖች፣ ፕሬስቢቴሪያን፣ ዲከንስ አስቀጥለውታል። ስልጣንና አስተምሯቸው ይህንን ነው የማምነው ማለት ነው።
በቃ ጨርሻለሁ። ሰምታችኋል። እሺ ዳኒ ዴቫ 3 ደቂቃ ሰጣችሁና ሰመራይዝ እንትን ራፓፕ ታደርጋላችሁ ከጥያቄ በፊት ወይስ ከጥያቄ በኋላ ታደርጋላችሁ? ኧረ እኔ ደከመኝ። ምንድን ነው ደጋግመናል እና ወንድሞች በቃ። እሺ ዴቪ በጣም አሪፍ ጥያቄ ከታች ያላችሁ ሰዎች ኤቢ ካንተ ልጀምር። ከጥያቄ በፊት ግን ዴቭ የመጨረሻውን የተናገርከውን ስልጣኑና አገልግሎቱ በቢሾፖች ምናምን ቀጥሏል ያልከውን እንደው ትንሽ ኤክስፕሌን ብታረገው ለጥያቄም እንዲመች ብዬ ነው። ያ ስልጣናቸው ማለት ካልቪን ካስቀመጠው የቤተ ክርስቲያን ትሩ ቸርች ማርክ አንዱ 3ኛው በዲቤት በኋላ የገባ ቢሆንም ስልጣንን ኤክሰርሳይዝ የማድረግ ብሎ የተቀመጠው ማለት ነው። ቤተ ክርስቲያን አሁን በቢሾፕ ደረጃ ያሉት በእንደዚህ በፕሪስፔተር ደረጃ ያሉት አውቶሪቲ አላቸው፣ ስልጣን አላቸው። ስለዚህ ያ ስልጣን ኤክሰርሳይዝ ያደርጉታል። በዚህ ሹመት በዚህ እንትን ያሉት ያንን ስልጣን ኤክሰርሳይዝ ያደርጉታል ነው በቤተ ክርስቲያን ላይ አስተምሯቸው ደግሞ ትምህርታቸውን ነው አሁን ቤተ ክርስቲያን እያስቀጠለች ያለችው። ሁሉ ነገር ተጽፎልናል መጽሐፍ ቅዱስ ውስጥ ሁሉም ሪቪሌሽን አለ። ያንን አስተምሯቸውን የነቢያቱና የሐዋርያቱን አስተምሮ ቤተ ክርስቲያን እያስተማረችውም ነው፣ እየሰበከችውም ነው፣ እየተናገረችውም ነው። አስተምሯቸውን ምን እያደረገች ነው? እያስቀጠለች ነው። በዛ ደግሞ ምን ታደርጋለች? በዛ አስተምሮ በምንማርበት በምንሰበክበት ሰዓት ቤተክርስቲያን ኤዲፋይ የሆነች እየታነጸች ትሄዳለች። እየታነጸች ትሄዳለች። የክርስቶስ ፍጹም ሙላት እስከሚመጣ ድረስ እየታነጽንበት የምንሄድ ነው። ቃሉ፣ ትምህርታቸው፣ አስተምሯቸው ማለት ነው። እሺ፣ ስለዚህ ሐዋርያዊ ስልጣንና ሐዋርያዊ አገልግሎት ቀጥሏል፣ ሐዋርያት ግን አልቀጠሉም እንደማለት ነው። ሐዋርያዊ ስልጣን ልክ በእነሱ ስታንዳርድ እንደዛ ሳይሆን አይደለ ልክ ኢንስፓይሬሽን ምናምን ሳይጨምር በተለይ ራይቲንግ አፖስትልስ ቀጥለዋል የሚል ማንም ስለሌለ እሱን ሳይጨምር ማለት ነው። ቢሾፕ ያለው ስልጣን አለ አይደለ? በቤተ ክርስቲያን ታሪክ ውስጥ ቢሾፕ ያለው ስልጣን አለ፣ ፕሪስፔተር ያለው ስልጣን አለ። ያንን ስልጣን ኤክሰርሳይዝ ያደርጉታል በአካሉ ላይ በቤተ ክርስቲያን ኦርዴን በተደረጉበት ላይ ያንን ስልጣን ኤክሰርሳይዝ ያደርጉታል። እንደ ሐዋርያቶቹ ግን በክርስቶስ ቤተክርስቲያን ላይ ሁሉን ኤክሰርሳይዝ የሚያደርጉት እነዚህኛዎቹ ግን በተሾሙበት ኦርዴን በተደረጉበት ላይ ያን ስልጣን ኤክሰርሳይዝ ያደርጉበታል ነው በኦርዴን በተደረጉበት ቦታ ላይ። ስለዚህ ያ ስልጣን ያው በየእንትኑ በቢሾፑ በፕሪስፔተሩ በያሉበት ኦርዴን በተደረጉበት የተከፋፈለ ቢሆንም ያንን ቤተክርስቲያን ምን ታደርገዋለች? ኤክሰርሳይዝ ታደርገዋለች። አሁንም አስተምሯቸውን ደግሞ ታስተምራለች፣ አስቀጥላለች ማለት ነው። እና ያ ደግሞ በመጽሐፍ ቅዱስም በክሪድም የተቀመጠልን በኮንፌሽንም የተቀመጠልን ነው ማለት ነው። ያንን ነው የምናስቀጥልን ነው ማለት ነው። ያንን ነው የምናስቀጥለው ነው። ብቻ እነሱ ካለፉ በኋላ የሚቀጥለው የሆነ ሐዋርያው የሆነ በጨርቁ በመሐረብ የሆነ ሰው ፈውሷል፣ በቃ ያ ነገር አሁንም ይቀጥላል አይነት ሳይሆን ታምራቱ የእንትናኑ ላይ ሳይሆን አስተምሯቸውና ስልጣኑ ቤተክርስቲያን ኤክሰርሳይዝ ታደርገዋለች፣ ቀጥሏል ነው። ኦኬ እሺ፣ ታንኪዩ ክሊር ስላደረከው። አሁን ሁለት ጥያቄ ከተፈቀደልኝ ሁለት ጥያቄ አይ ዶንት ኖ ብዙ ሰዎች ስለሆን አይ ቲንክ እኔ ዴቭን ብቻ ልጠይቅ። ዳኒም ጋር ጥያቄ ነበረኝ። ዳኒን ጠይቀው ደግሞ ለምን እዛ ላይ እንትን እንዳንል ዳኒን መጠየቅ ካለብህ ዳኒን ጠይቀው፣ እሱም ብሬክ እንትን እንዲል ለዳኒ ጥያቄህን ደግሞ ወደ ዳኒ ጠይቅና ባላንስ እንድናደርገው። እሺ አክቹዋሊ ዴቭን ክሊር እንዲያደርግልኝ ነው እንጂ ጥያቄ የጻፍኳቸው ጥያቄዎች ውይይቱ ላይ ሁለት ጥያቄዎች አሉ። ወደ በኋላ ጊዜ ካገኘው ጠይቃለሁ። እኔ ዳኒን ጠይቀዋለሁኝ። ሶሪቲ ምናልባት እኔም እንደ ሞሮፍ ወደ ዴቭ ሀሳብ ስለሆነ ማዘነብለው ዳኒን ብጠይቀው ደስ ይለኛል። ምንድነው እንደገና ስጋ ቅርጫ ተከፋፈልናቸው? ይቅርታ እሺ ሲሆን
Go ahead please አይቀርም አይ ችግር የለም ተከፋፈል እንዴ ትጠይቅልኛለህ አንተ ገናና ያስታወሳችሁ እኔም ለዳኒ ጥያቄ አለ እኛም ለዳኒ ጥያቄ አለ አይ ጥያቄ የፈጠረብኝ ነገር እንትና ላይ ስለሆነ ዳኒ ላይ እንደዛ ከሆነ እንደዚህ ነው እንዱ ዳኒን ጠይቀውና ዴቭም ረፍት እንዲያደርግ አንተ ከሱ ጋር ሲጨርስ እኔ ደግሞ ዴቭን ሁለት ጥያቄ ነው ያለኝ አንዱንም ቢሆን መጠየቅ እችላለሁ ከደከመው ከዛ ደግሞ ዳኒ አንድ ይጠየቃል ከዛ ዴቭ ደግሞ እንደዚህ ያል መቀጠል እንችላለን ካልሰለቻቸው እሺ እንዱ ቀጥል ጋጋሚ አንድ የሚጠቅሰው ጥቅስ ነበር ይቅርታ በጣም ከቻልክ ኢርፎንን ብታወጣት ጥሩ ነው በዛው ከመጀመር በፊት እንዱ በዚህ አጋጣሚ ሰው ብዙ ያለው ዛሬ ነው ለእንዱ ኢርፎን ብንገዛለት እዛው አዲስ አበባ አይደለ እንዲያቀብለው ምን አለ ራሱ ነው ፕሮሚስ የገባው ራስህ ነው የምትሰጠው የምትገዛለት በጣም ነው የሚቸገረው እርዱኝ ባካችሁ ወገኖች እርዱኝ ኢርፎን እንግዛለን ሁለት ጥያቄ ነው ዳኒ ላይ ያለኝ አንደኛው ተሰጠ የሚለው እኔ ብዙ ጊዜ የምጠቅሰው በግሪኮም ብትመለከተው አይ ቲንክ ኤዶቴ የሚል ነው ማለት ኤፌሶ ምዕራፍ 4 ላይ ያለው ለእያንዳንዳችን ጸጋ ተሰጠን ብሎ የሚለው ምናልባት በፓስት ስለተቀመጠ የኔ ጥያቄ የሚያወራው ስለ ድሮቹ ወይ ደግሞ ማለት የመጀመሪያ ስለ መስራቾቹ አይደለም በተደጋጋሚ እየጠቀስከው ስለነበረ ነው ኤፌሶን ምዕራፍ 4 ቁጥር 11ን እኔም በዛ መልክ ነው የምረዳው ብዙ ጊዜና እሱ አንደኛ መጀመሪያው ጥያቄ ነው እንዳላበዛው ማለት ነው ሌላኛው ጥያቄ ደግሞ እንደው የጳውሎስ ራሱ ኮንሰርን እንደው በኤፌሶን መጽሐፍም ላይ ማለት ኤፌሶንን ስለሆነ ስፔሲፊካሊ የሚጠቀሰው በተደጋጋሚ የሚጠቀሰው ኤፌሶን ስለሆነ ስለ ሐዋርያት ስለ ነቢያት ስለ ምናምን እንትን ሲል በየአጥቢያው በሎካል ቸርቹ ለምሳሌ በቆላስይስ በቆሮንቶስ በምናምን ስለሚሾሙት ሐዋርያት የሚያወራ ይመስልሃል ወይ ደግሞ ምክንያቱም መጽሐፉ ራሱ ኤፌሶን ራሱ የዓለም አቀፋዊ ስለ ዓለም አቀፋዊቱ ስለ ዩኒቨርሳል ቸርች ስለ እንደዚህ አይነት ስለሆነ ሎካል ቸርች ውስጥ ስለሚሾሙት ነው ወይ የሚያወራው የሚለው ይሄ እነዚህ ሁለት ጥያቄዎች ናቸው በጣም አመሰግናለሁ ዳኒ ካልገባህ ምናልባት ድጋሚ ክሊር ላደርገው እችላለሁ ሁለት ነው ጥያቄዎች አንደኛው በፓስት ነው የተቀመጠው 11 ምንድነው 4:11 ይመስለኛል አይ ቲንክ ሁለተኛው ደግሞ አጠቃላይ የፖል ሐሳብ ነው ወይ ራሱ የሚል ነው አመሰግናለሁ እንዱ ያለው ምንድነው ሰጠ በፓስቴንስ ስለተቀመጠ እየተወራ ያለው ስለ በጎ ሐዋርያና ስለ ጳውሎስ ይመስለኛል አይነ ነገር ነውና ሪሊ ትክክል ነው ወይ የሚለውን እንመልከተው ምክንያቱም ሰጠ የሚለው ጋር አያቆምም 12 ቁጥርም ስላለ የሰጠው እስከ መቼ ድረስ ነው ሲባል ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ እስክንደርስ ድረስ ብሎ ያስቀምጣል ስለዚህ የፓስት እንትን ቢኖረው ይሄ ነገር ቀጣይ ነው ስለዚህ ለወደፊት ሙላት እስክንደርስ ድረስ የሚቀጥል እንደሆነ አስቀምጧል ሲቀጥል ደግሞ በተናጠል አፖስቶልስና ነቢያትን ቆሟል ማለት አትችልም በተናጠል ከቆመ መቆም ያለበት አስተማሪ መቆም አለበት ወንጌላዊ መቆም አለበት እንደገና ደግሞ ፓስተሮችም ወይ መጋቢዎችም መቆም አለባቸው ስለዚህ በፓስት ተቀመጠና ግን ወደ ሙላት እስክንደርስ ብሎ ደግሞ ፊቸሩንም ስለሚጠቅስ ያው ግልጽ ነው ማለት ነው ሌላኛው ስለ ሐዋርያ ሁለተኛውን እስቲ አብራራሊ ሶሪ ከታላቅ ይቅርታ ጋር እስክሪብቶ በደንብ አልጻፍኩም የሁለተኛው ጥያቄ ምንድነው የኤፌሶን መጽሐፍ ራሱ በእያንዳንዱ በየሎካል ቸርቹ ስላሉት ስለሚሾሙት ፓስተር ምንድነው እሱ ሐዋርያት ነቢያት ነው ወይ የሚያወራው ወይንስ ስለ ዩኒቨርሳል ምክንያቱም መጽሐፉ ራሱ ከተመለከተው ኤፌሶን ዩኒቨርሳል ቸርች የዩኒቨርሳል ቸርች አስፔክት ነው ያለው ማለት
ለዓለም አቀፋዊቷ ቤተክርስቲያን ነው የሚያወራው እንጂ ኖት ነሰሰሪ ሎካል ቸርችን እያወራ አይደለም። እና ይሄኛው አንደኛው ጥያቄ ነው። ያ ሁለተኛው ጥያቄ ማለት ነው። የቅድሙን ጥያቄ የሆነ ጥያቄ ነበረኝ ይቅር፣ በጣምም ሌሎች ሰዎች ሊጠይቁ ስለሚችሉ ድጋሜ እድል ከተሰጠኝ ግን ጠይቃለሁኝ። ይሄም ማለት ነው ዳኒ። ቴንኪዩ። በነገራችን ላይ ስናወራ መጽሐፍ ቅዱስ ከሚለው አንጻር ነው እንጂ የምናየው ሐዋርያንን ብሎ የሐዋርያ ሽታ የሌላቸው ሰዎች አሉ። ጳውሎስ ግን ታይምለስ የሆነ አትሊስት ክርስቶስ እስኪመጣ ድረስ ታይምለስ የሆነ ፕሪንሲፕል ነው ያስቀመጠው። ስለዚህ አንድ ሰው ሞቅ ሲለው እኔ ሐዋርያ ነኝ ሊል ይችላል። ሰዎቹም ደግሞ ሲወዱት ሐዋርያ ነኝ ሊሉት ይችላሉ። ወይንም ደግሞ ሐዋርያ ሳይሆንም ራሱ ብዙ ነገር ሲከሰት አይተናል እና ሎካሊ የሚደረገውን አይደለም። ሎካሊ ሐዋርያንን የሚሉት ሰዎች እኔ በጣም በጥንቃቄ ነው በመለከታቸው፣ በጥንቃቄ ማለት ነው። ስለዚህ እየተወራ ያለው ታይምለስ የሆነ ነው። ታይምለስነቱ ግን ክርስቶስ እስኪመጣ ድረስ ወይም እኛ ወደ ሙላት እስክንደርስ ድረስ፣ ወደ አንድነት እስክንደርስ ድረስ በሚለው ነው የተጻፈው። ለምን ቃል በቃል ነው፣ አማርኛ ነው እና ሁላችን የእግዚአብሔርን ልጅ በማመን ወደሚገኝ አንድነት የሚለው ራሱ ወደ አንድነት እስክንደርስ ድረስ ስለሆነ ሎካልን አያወራም። በቃ ታይምለስ ነው ይሄ። ኦኬ እንዱ ጨርሳል አይደለ? እሺ ኤቢ መጠየቅ ትችላለህ ዴቫን። እሺ አንድ ጥያቄ ልጠይቀው፣ ወይ ሁለተኛው በጣም አጭር ጥያቄ ናት በእርግጥ። እሺ የመጀመሪያው ጥያቄ የሐዋርያትን ክራይቴሪያ አስቀምጠሃል እና የሆኑ ሐዋርያትን ደግሞ እነ ዩሊያንን እነ በርናባስን ምናምን ጠቅሰሃል። አንተ ለሐዋርያት መስፈርት ብላ ያስቀመጥከውን እነ ዩሊያን ምናምን ያሟላሉ ብለህ ታምናለህ? ሐዋርያ ለመሆን የግድ እነዛን መስፈርቶች መሟላት አለባቸው፣ እነዛ መስፈርቶች ካልተሟሉ ሐዋርያ አይደለም ስላልክ ከ12ቱ ሐዋርያት ደግሞ ውጭ ሌሎች ሐዋርያት አሉ እነ ዩሊያንን ጨምሮ ስላልክ እነዛ መስፈርቶች አሟልተዋል ብለህ ነው ያመንከው ነው አንዱ ጥያቄ። ሁለተኛው ጥያቄ አግናጢዮስ ትንቢት ተናግሯል ለፊላደልፊያ ቤተክርስቲያን ከሐዋርያት ዘመን በኋላ ያው ፖስት አፖስቶሊክ ኤጅ ሐዋርያና በሆነው እንደምናውቀው ለፊላደልፊያ ትንቢት ተናግሯል። ትንቢት ስለተናገረ ፕሮፌት ሚል ማዕረግ ወይም ሹመት አለው ይሰጠው በሚል ሳይሆን የፕሮፌቲክ የሆነውን ጸጋ ኤክሰርሳይዝ እያደረገ እንደነበረ ትቀበላለህ ወይም ታምናለህ? እንደዛ እያደረገ ነበር ትንቢት የተናገረው ፕሮፌቲክ የሆነው ጸጋ አሁንም ስለቀጠለ ነው ብለህ ነው የምታምነው ወይስ እንዴት ነው ኤክስፕሌን የምታደርገው? የአግናጢዮስን ላነብልህ እችላለሁ። ጨርሻለሁ። እሺ ከነዚህ ከበጉ ሐዋርያት ጳውሎስን ጨምሮ 13ቱ ውጪ ያሉት ባርናባስም ሆነ ዩሊያ በነገራችን ላይ ከፍተኛ ክርክር ዲቤት ያለበት ነው። አንደኛ ሴት አይደለችም ወንድ ነው የሚል ዲቤት አለበት። ጆን ክርስቶስም ሴት ነች ይላል። ሌሎች ስኮላሮች ደግሞ ወንድ ነው የሚል ዲቤት አለበት። እስከ ተወሰነ ሴንቸሪ ድረስ በሴት ስም ለሴት ስም ላይ አገልግሎት ላይ ውሎ አያውቅም የዩሊያ የሚለው ስም ዲቤት ያለበት ነው። እንደዛም ሆኖ ግን ዩሊያ ሴትን ብትሆን ሐዋርያ ነች። ሴትን ሐዋርያ ማለት በጣም ይከብዳል። ሐዋርያ ነው ማለት አይደለም። ባርናባስም እንደዛ አይደለም። በሐዋርያት መካከል ነው የሚለው መጽሐፉ የሚለው በሐዋርያት መካከል ያሉ ናቸው እንጂ ሐዋርያ የሚል ሹመት ያላቸው ናቸው ማለት አይደለም። የበጉ ሐዋርያቶች ውስጥ ከነዛ ውስጥ የሚመደቡ ናቸው ማለት ሳይሆን በሐዋርያት መካከል ያሉ ናቸው። ሐዋርያ ናቸው ብዬ አይደለም ያቀረብኩት። በሐዋርያት መካከል የነበሩ ናቸው። እነ ዩሊያ እነ ባርናባስ እንደዚህ በፈርስት ሴንቸሪ ላይ የምናያቸው በሐዋርያት መካከል የነበሩ ናቸው። የሐዋርያነት ሹመት ግን የሌላቸው ናቸው። የሐዋርያነት ሹመት በራሱ በጌታ የተሾመ ጌታን ያየ በጌታ የተማረ በጣም ብዙ ነገሮች አሉት። ድንቅና ታምር የጸና የሚለው ብዙ ክራይቴሪያዎች አሉት። በራሱ በጌታ የተሾሙ አይደሉም፣ በጌታ እንትን ያሉ አይደሉም። እነዚህኛዎቹ ግን በጌታ የተሾሙ በጌታ የተመረጡ ከጌታ ጋር አብረው የወጡ የገቡ በጌታ የተማሩ ናቸው እና እነ ዩሊያ እነ ባርናባስ በሐዋርያት መካከል ያሉ ናቸው እንጂ የሐዋርያነት ሹመት ወይም ደግሞ ልክ እንደነበጉ ሐዋርያቶች እንደዚህ አይነት ማዕረግ የላቸውም። በሐዋርያት መካከል ግን ነበሩ።
ነገር ግን ይሄ ሐዋርያ የሚለው ነገር ለሚሽነሪ ለሚላክ የተላከ ስለሆነ ለነዛ ሁሉ ሲሰጥ እናያለን እና እነዚህ በነዛ መካከል ያሉ ናቸው። ሌላው ኢግናሽየስ ትንቢት ተናግሯል። ትንቢትን ከሐዋርያነት ኦፊስ ጋር እንትን የሚያቆራኘው ነገር ቢኖርም ነገር ግን የሐዋርያነት ኦፊስ ምንድን ነው? የነብይነት ኦፊስ ትንቢት መናገር ብቻ አይደለም እና የትንቢት ስጦታ የለም የሚል አይደለም። አልተናገርኩም እኔ እንደዛ። ቤተክርስቲያንም በለጠፍኩት ፔጅ ላይ ካያችሁ የመካነ ኢየሱስ ቤተክርስቲያን ያወጣችሁ መግለጫ ላይ የሐዋርያነት መደቡ የነብይነት መደቡ የለም ብላ ነው የምታምነው ቤተክርስቲያኔ። የትንቢትን ስጦታ ግን ለብቻ ያስቀመጠችው አለ። የትንቢት ስጦታ ግን ልክ እንደ አንደኛ ቆሮንቶስ 14 አካሉን ለማነጽ ይሄ ግለሰብ ላይ የአጋቦስን ጠቅሳ ለአካሉ ጥቅም ለቤተክርስቲያን የመጣ ትንቢት እንደሆነ ያንን ጠቅሳ ለአካሉ ለቤተክርስቲያን ጥቅም የሚውል ከሆነ በቤተክርስቲያን ውስጥ አልፎ ተፈትሾ ታይቶ ጥቅም ላይ ለአካሉ ለማነጽ ጥቅም ላይ ይውላል የሚለውን ትቀበላለች። መደቡን ግን አንቀበልም ነው። ስለዚህ ያ ትንቢት ነው የተናገረው። እኛ ያወራነው ስለ መደቡ ነው ማለት ነው፣ ስለ ታይትሉ ነው። እሺ ኤቢ ቴንኪው በጣም በቃ ክሊር ነው። ድል ካገኘው አንድ ተጨማሪ ጥያቄ በኋላ ጠይቃለሁ። ቴንኪው። እሺ ለዳኒ ጥያቄ ማቅረብ የሚፈልግ ሰው ካለ እድሉን እንሰጣለን። አማን ሻሎም አቀርባለሁ እያለች ነበረ። እሺ አማን ሰላም ብለናል። ጥያቄን ማቅረብ ትችላለህ። እሺ ሰላማችሁ ይዛ። እሺ ዳኒ ለአንተ ነው ጥያቄ። አዎ እሺ ዳኒ ለአንተ ነው። ቀለል አድርጎ። ኧረ እኔ ሁሌም ቀለል ያለ ነው። እኔ ወንድሞቼ ላልበረታም። ኦኬ ጽፌ ነው ያዝኩትና ፔስት አድርጌ ኮሜንት ላይ እያየሁ ነው እንትን የምለው። ለምሳሌ ኤፌሶን ምዕራፍ 2 ላይ ቤተክርስቲያን እንደ ህንፃ ይስላታል። ደን መሰረት እንደተጣለላት ደን እነዚያ ደግሞ በሐዋርያትና በነቢያት በኩል እንደሆነ ይናገራል። ደን ምዕራፍ 3 ከቁጥር 4 ጀምሮ በቀደሙት ዘመናትና ህዝቦች ከቁጥር 4 ጀምሮ ህዝቦች ተደብቆ የነበረው ኦር ያልተገለጠ የነበረው አሁን ለቅዱሳን ሐዋርያትና ነቢያት ተገለጠ ይላል። ቅዱሳን ሐዋርያቱና ነቢያቱን ከነዚህ ክፍሎች ላይ ቆመን ቨሰል ኦፍ ሪቬሌሽን ኦር ቨሰል ኦፍ ኢንስፓይሬሽን ጭምር ማለት እንችላለን። ዳኒ የመገለጥና ኢንስፓይሬሽን የሚለውን የአማርኛው አይመጣልኝም። ኦር ሙቭድ ባይ ስፒሪት የሚሆኑቱ የእግዚአብሔርን ኦራክል ለመናገር በመንፈስ የሚነዱቱ አይነት ፓርቶች ማለት ነው። አሁን አስረዝም የሆነው ኢንስፓይሬሽን ነው እንደዛ ያልኩት። ቨሰል ኦፍ ኢንስፓይሬሽን እና ሪቬሌሽን ናቸው ማለት እንችላለን። ዶክትሪንን ከመደንገግ አንጻርና አሁን ላሉ ቅዱሳት ነቢያትና ሐዋርያት ምክንያቱም መጋቢዎች አስተማሪዎች ምናምን ስላላለ ማለት ነው። በዛ ሴንስ ቨሰል ኦፍ ኢንስፓይሬሽን ናቸው ማለት እንችላለን። እዚህ ጋር ማየት ያለብን ኢንስፓሬሽን ምን አይነት ኢንስፓሬሽን ነው የሚለው ማየት አለብን። የነ ጳውሎስ አይነት ኢንስፓሬሽን ይኖራል ብለን አናስብም። ጳውሎስ ራሱ ረግሟል። በቃ እኛ ከሰበክንላችሁ ውጪ እንግዲህ ትክክለኛ ከመለስኩ ማለት ታረመኛለህ። እኛ ከሰበክንላችሁ ወንጌል ውጪ የሚሰብክ እኛም ብንሆን አሁን ጳውሎስ መጥቶ እንዲህ ማለት ነው ቢል አንሰማው። መላእክትም ቢሆኑ እንደገና ደግሞ ላይክ ማን አይ ቲንክ እኛም ብንሆን መላእክትም ቢሆኑ የተረገሙ ይሁን ነው የሚለው። ስለዚህ ይሄ ኢንስፓሬሽን ለቤተክርስቲያን የሚያስፈልገውን አክል ነው እንጂ ኢንፋሊብል የሆነው ለእግዚአብሔርን ቃል መሰረት የተመሰረተበትን አይጨምርም ብዬ ነው ማምነው። እንደዛ ከሆነ እንደሱ አይነት የሚል ነገር የሆነ አርቲኩሌሽን ስለሰጠ እንደሱ አይነቱ ለየት ይላል፣ እንደሱ አይነቱ ሊቀጥል አይችልም ብለኛል። በቤተክርስቲያን ታሪክ ኦር ኢቨን እዛው በባይብል ውስጥ ኤኒ እንትን ካለ ይሄ ማሳያ ካለ ነው የምትሰጠኝ። ኤኒ ማሳያ ማለት ነው። ወይም ሰከንድ እና ሰርድ ጀኔሬሽኖች ላይ የመጣ ካለ የምታሳየኝ ምንድን ነው? ለየት ያለ ኦር ሁለተኛ አይነት ፌዝ አውቶሪቲ ኖሯቸው ኦኬ አውቶሪቲ ኖሯቸው ምክንያቱም እዚህ ጋር ያው ኢንስፓይሬሽን ይመጣባቸዋል። ቀድሞ ያልተገለጠ በእነዚህ ተገልጧል ነው የሚለው። ኦኬ
ቀድሞ ያልተገለጠ በእነዚህ ተገልጦ፣ ስለዚህ ዲያር ቨስል ኦፍ መገለጥ የመገለጥ ምንጭ ናቸው ብለናል። ስለዚህ እነሱ ዶግማቲክ የሆነው ነገር ይናገራሉ። የሚናገሩት የእግዚአብሔር ቃል ነው ብለን እናምናለን። ከዚህ አውቶሪቲ መለስ ያለ ወይም ከዚህ አውቶሪቲ ቀጥሎ የሚመጣ የሚል ኤክስፕላኔሽን ያለው አይነት ሐዋርያነት መጽሐፍ ቅዱስ ውስጥ የሚመስል ካለ ከዛ ቤተክርስቲያን ታሪክ ውስጥ መለስተኛ ጳውሎስን የሚመስል አይደለም፣ ጴጥሮስን የሚመስል አይደለም፣ ግን መለስተኛ የሆነ ሰከንድ አንድ አይነት ነገር ማለት ነው አለ የሚል አይነት ማሳያ ደን እሱ መቀጠሉን የሚያሳይ ሪፈረንስ አለው። ያ መጽሐፍ ቅዱስ ውስጥ በመጀመሪያ ደረጃ ጥያቄው ኦልሬዲ መሰረታዊ የሆነውን የተመሰረተውን መሰረት የሚመሰረቱ እንዳልሆኑ ከተስማማን በኋላ በቀጣይነት ሬቨሌሽን ይመጣል ወይ ሲባል አዎ ይመጣል። ለምሳሌ አጋቦስን እንውሰደው። ለጳውሎስ መገለጥ አምጥቶለታል፣ ቀበቶውን ወስዶ ማለት ነው። ስለዚህ እንደዚህ አይነት መገለጦች ነበሩ። የኢሬኔስ ጽሁፎችን መመልከት እንችላለን። ነቢያት ባይላቸው በዘመናችን በእኛ መካከል ሰዎች አሉ፣ አጋንንትን የሚያስወጡ፣ ፈውስ የሚያደርጉ፣ ሙታንን የሚያስነሱ፣ በልሳን የሚናገሩ፣ በልሳን ሳይሆን በአዲስ ቋንቋ የሚናገሩ ብሎ ተናግሯል። ስለዚህ እንደዚህ አይነት ኤክስፕሬሽኖች በተርቱሊያን ውስጥም በኦሪገን ውስጥም ሰብሲኮንት በሆኑ ቅድም ዲዳኬን ጠቅሰናል አሉ። ነገር ግን መሰረትን ወይም ዶክትሪንን እንደ አዲስ የሚያመጡ አይደሉም። ስለዚህ ለምንድን ነው መሰረት የማያመጡት ካልክ ራሱ ጳውሎስ ከልክሏል። ጳውሎስ ምን ብሏል? እኔ ራሴ ነው የሚለው፣ እኛ ራሳችን መተን ብንሰብክ የተረገመን እንሁን ነው የሚለው። ስለዚህ ጳውሎስ እዚህ ገስት ገብቶ የሆነ ነገር ቢነግራችሁ አታምኑትም ለማለት ነው። ቴንኪው። ኦኬ። ስለዚህ አሁን የሚገባኝ ሁለተኛ ጥያቄ ያለኝ ይኸኛውን አይ ቲንክ አንድ ፖይንት ላይ ከቆም ብዬ ነው የሚገባኝ። በሐዋርያቱ ኢንስፓይሬሽን ተላልፈዋል። ኤፌሶን 4:3 እንደሚናገረው ምንድነው 3:4 እንደሚናገረው እንደ 2:20 ላይ እንዳየ ነው ሁለቱም ብቻ ነው ነጥሎ የሚጠራው። ራይት፣ ሁለቱም ብቻ ነው ነጥሎ የሚጠራው። ሶ አይ ሁለቱን ነጥሎ ቢጠራም ለአስተማሪ ለወንጌላዊና ወንጌል ሰባኪ ወለ ለመጋቢ ምናምን እንሰጣለን የሚል ካልኩሌሽን ማንሰራ ከሆነ አይ ቲንክ አንሰራም። ምንሰራ ከሆነ ዳኒ ይጨምርልኛል። የማንሰራ ከሆነ ይሄ ቨስል ኦፍ ኢንስፓይሬሽን መሆኑን ነጥሎ ሁለት ጊዜ ምዕራፍ 2 ላይ እና ምዕራፍ 3 ላይ ነጥሎ ለሐዋርያትና ነቢያት ሰጥቶ ከሆነ ሁለተኛው ጥያቄ አሁን ከዚህ ጋር ተከትሎ የሚመጣው ምዕራፍ 4 ላይ ምዕራፍ 3ንና ምዕራፍ 2ን ያላማከለ ኮንክሉዥን የሰጠ ይመስልሃል ወይ? ምክንያቱም ምዕራፍ 2 እና ምዕራፍ 3 ላይ ያለውን ለማንም የማይሰጥ አይነት ነገር ለሐዋርያቱና ለነቢያቱ ብቻ ነጥሎ ከሰጠ አሁን ቅድም አንተ ጥያቄውን ዴቭን ስትጠይቀው የነበረው ጥያቄ ምንድነው? ሐዋርያትና ነቢያቱ ላይ ያለው ነገር ተቋርጧል የሚባል ከሆነ በዛ መንገድ የለም የሚል ከሆነ የመጋቢዎችና የአስተማሪዎችም ነገር አንድ ላይ መቆም ስላለበት ስላልከኝ ማለት ነው። ራይት። ስለዚህ የኔ ጥያቄ አርቲኩሌት ላድርገው። ምዕራፍ 2 እና ምዕራፍ 3 ላይ ኢንስፓይሬሽንን እያወራን ከሆነ ዶግማቲክ የሆነ ዶክትሪንን የማስቀመጥ ያም ደግሞ ቀጥታ ከእግዚአብሔር የሚመጣው ማለት ነው። ይሄ አፍዮተ እግዚአብሔር ናቸው ወይም አፈቀላጤ የእግዚአብሔር አፈቀላጤዎች ናቸው የሚለውን ዳይሬክትሊ ከሐዋርያቱና ነቢያቱ ጋር የምናስር ከሆነ ደን ምዕራፍ 4 ላይ እነዛን ሁለቱን መጥቀሱ ከሶስቱ ጋር እያገናኘ እንደሆነ ነው ወይም የሚያሳየው ሎጂካል ኮንክሉዥኑ እንደዛ ነው ወይ? ምክንያቱም ሶስቱ ምዕራፍ 2 እና 3 ላይ ያለውን ነገር ስለማያሟሉ ራይት። ሶስቱ ቀጥሎ ከአምስቱ ጋር የተዘረዘሩ ሶስቱ ምዕራፍ 2 ላይ ስለ ሐዋርያትና ስለ ነቢያት የተሰጠውን ነገር አያሟሉም። ስለዚህ አሁን ደግሞ ምዕራፍ 2 እና ምዕራፍ 3 ላይ የተጠቀሱቱ ምዕራፍ 4 ላይ ከሶስቱ ጋር ስለተጠቀሱ አንድ አይነት ናቸው የሚል ኮንክሉዥን ላይ መድረስ እንችላለን ወይ? ቴንክ ዩ። ባይ ዘ ዌይ ቅድም በተናገርኩ ነገር ላይ ኤክስፓንድ ትንሽ ማድረግ አለብኝ። የመገለጥ ቬዝል የሚለው ቃል ዶክትሪንን አይመልከት እንጂ እያንዳንዱ አማኝ በአዲስ ኪዳን የመገለጥ ቬስል አድርገን ልንወስደው እንችላለን። እያንዳንዱ ኢንስፓይሬሽን ዳኒ ኢንስፓይሬሽን እኮ ለምሳሌ እኔ ትንቢት ኢንስፓይሬሽን አይደለም እንዴ? የእውቀት ዶክትሪንን በማስቀመጥ ደረጃ የቱ ጋር ነው አዲስ ኪዳን ላይ የተቀመጠው? ለምሳሌ አጋቦስን ጠቅሰ ነበረ። በኢሲያ ረሃብ ይሆናል ብሎ መናገሩ ዶክትሪንን ማስቀመጥ ነው ብሎ ማንም ይፈታው? ዶክትሪን አይደለም እኮ አልኩኝ። እኔ ዶክትሪን ባይሆንም ዶክትሪንን በማስቀመጥ ደረጃ ያለውን ኢንስፓይሬሽን ነው ያልኩት። በጣም አርቲኩሌት አድርጌዋለሁ ዳኒ። እሱን በጻፉ ነጥሎ ሐዋርያትና ነቢያት ጋር ደን መሰረቱን የክርስቶስ ቤተክርስቲያንን ያንን ህንፃ ከማስቀመጥ አንጻር ነው ያስቀመጠው። ስለዚህ ያንን ህንፃ መሰረቱን ሁለቱ ከሆነ ባይብል ያያያዘው
which is ሐዋርያትና ነቢያት ደን ያንን ኤክስቴንድ አድርገነው ለሶስቱ ኦፊሶች ማስቀመጥ እንችላለን ወይ? ካልቻልን አምስቱ አንድ ላይ መጠራታቸው አራት ላይ አምስቱም በአንድነት መቀጠላቸው ግዴታ ነው የሚያስብል ነገር እንዴት ደረስክበት ነው ይያይ? ሆነስትሊ ስፒኪንግ እኔ ምዕራፍ 4 ላይ በጥልቀት አላየሁትም አጠናዋለሁ በቀጣይነት ማለት ነው። ግን ጳውሎስ ያስቀመጠው ነገር ነግሬሃለሁ። ጳውሎስ ምንድነው ያለው? እኛም ብንሆን ሌሎችም መላእክቶችም ቢሆኑ አዲስ መሰረት እንዳያስቀምጡ ዘግቷል ማለት ነው። ከዛም በኋላ ምዕራፍ 4 በምን አውድ እንደሆነ በጣም በማይክሮስኮፒክ ፕሬሲሽን ማየት ይኖርብናል። ከዛ በተረፈ ግን ግልጽ ነው ማንኛውም ክርስቲያን ለቤተ ክርስቲያን መታነጽ የሚሆን ዶክትሪን ያልሆነ ኢንስፓይሬሽን ይቀበላል ብለን ብያምናለሁ ወይም ደግሞ ብለን እናምናለን። ጨርሻለሁ። ታንክ ዩ ተመልሶልኛል። መልካም ላይ ነው እኔ ሳይሆን ዘርሽ አማንን መጠየቅ እንደው ቢቻል ደስ ይለኝ ነበር። አሁን ቆይ ኤቢ በኋላ ሌሎች ካሉ ሌሎች እንዲያልፍ ፕሊስ በቃ እኔ እንደው እሺ በቃ እሺ ላንተ ጥያቄ ካወራው ላይ ዘርሽ ወይ ልጅ ያስጠየቃላችሁ ጥያቄ ለዳኒ ወይ ለዴቭ ኦፍ ኮርስ ለዴቭ ዳኒ ስትጠይቅ ልጅ ያሱ አለ ጥያቄ ወይ ዴቭ ዘርሽ? ያ የእኔ እንኳን ለዴቭ ሳይሆን ለዳኒ የነበረው ኦልሬዲ በአንድም በሌላም ተነካክቷል ጥያቄው። እኔ ጥያቄ የነበረው ቅድም ዴቭ ሲናገር የነበረው አስቀድሞ በነቢያት ከዛ በኋላ ደግሞ በሐዋርያት ብሎ ተናግሮታል ቃሉ ሲናገር ጴጥሮስ ማለት ነው። ስለዚህ አሁን በዚህ ዘመን ሐዋርያት አሉ ለማለት ካለን የሚጽፉልን ነገር አስቀድሞ ተብሎ በነቢያቱ የተነገረው ስለ ክርስቶስ በአዲስ ኪዳን ደግሞ በሐዋርያት መሰረትና በነቢያት ላይ ታንጻችኋል የሚለው በሐዋርያትና ነቢያቱ ደግሞ የሚለው እሱን ዴቭ እንዳለው እንኳን ባልቀበልም የብሉይ ኪዳንን በአዲስ ኪዳን የነበሩ ነቢያቱ ያስተማሩት የሐዋርያቱ ትምህርት ስለሆነ አሁን በዚህ ዘመን አሉ የምንለው ትምህርታቸው ካልሆነ በስተቀር ሐዋርያ ተብሎ የሚመጣና እንደዛ ከመጣስ ትምህርቱን ላለመቀበልና እንደ እግዚአብሔር ቃል አድርገን አለመውሰድ ምን የሚከለክል ነገር አለ ልንል ነው ማለት የሚከለክል የለም ልንል ነው አሉ ካለን። ስለዚህ ትምህርታቸው ካለ የሐዋርያቱ ትምህርት ስለሆነ ያለው በእነሱ ትምህርት ላይ እንጂ በሰዎቹ ላይ አይደለም የታነጽ ነው አይደል? ሁላችንም እንደምንስማማው እንደምናውቀው ከኔ በላይ ታውቁታላችሁ ቃል። ስለዚህ በትምህርታቸው ላይ ከታነጽን እኛ ትምህርታቸው አሁን ስላለ ሐዋርያት አሉ ብለን ማለታችንስ ለምንድን ነው የሚያስፈልገው? ከየት አለ? እንደዛ ተብሎስ የተነገሩን አሉ ወይ በዘመናት መካከል በዚህ 2000 ዓመት ከነሱ ውጭ? ስለዚህ ትምህርታቸው ግን አለ። ሐዋርያት አሉ ስንል ሐዋርያቱ ያስተማሩት ትምህርት ስለሆነ ሌላ አንድ ሐዋርያ ቅድም ዳኒ እንዳልከው ላሳጠረው እኛ ከሰበክ ነው እኛ ካስተማር ነው መልአክም ቢሆን እኛም ብንሆን የተረገመ ይሁን ካለ ጳውሎስ አሁን የሚመጣ የሚያስተምረን ሐዋርያስ ምን አይነት ትምህርት ነው? የእነሱን ትምህርት ከሆነ ሐዋርያት አሉ የምንለው እነሱን አይደለም ወይ? እሱ ነው ጥያቄ። ባይ ዘ ዌይ ጥያቄ ቫሊድ ሆኖ አንተ በጠቀስካቸው ጥቅስ ላይ ተመስርቶ ብቻ ሳይሆን እስካሁን እያወራን በነበረው አውድ ውስጥ ጭምር ነው መታየት ያለበት። ምክንያቱም ለሙግት የተነሱ ፖይንቶች አሉ። እነዚህም ፖይንቶች አገናኝተን የሆነ ነገር መስራት እንችላለን። ግን መጽሐፉ ምን ይላል ሲል ቃል በቃል አንብበነዋል። ቃል በቃል ምንድን ነው ያነበብነው? ያው ሐዋርያት ነቢያት ያለ ቀጥሎ ይሄ ደግሞ አንድ እስክንሆን ድረስ ስለሚልና አንድ ደግሞ ስላልሆን ሙሉ ስላልሆን የቀጣይ ነው እንደሚቋረጥ ደግሞ የሚያሳይ መጽሐፍ ቅዱሳዊ ጥቅስ የለም የሚለውን ካስቀመጥን በኋላ ሌሎቹ በዚህ ላይ የሚመሰረቱ ናቸው እንጂ ሌሎች ጥቅሶችን ወስደን አሁን ቁጭ ብለን ማጥናት ይኖርብናል። እያንዳንዱ ነገር ሰፊ ነውና መሰረቱ ተቀምጦልናል። አይ ቲንክ ግልጽ ነው ብዬ አስባለሁ። ቴንክ ዩ። ሰሙዬ ቀጥል። ሰላም በለን መጠይቅ ሳምሻይ ቆይ ዘርሺ ቀዳቼ ነበረ ሰሙ ሰሙሻ ይቀጥልሽ። እኔ ዴቭን ነው ክሊር እንዲያደርግልኝ ስለፈለግኩኝ ነው እና ወር ሀሳቡን እንዲያብራራልኝ ስለፈለግኩኝ ነው። በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ ላይ ነው ትሬስ አድርጌ የምጠይቅህ እና መጽሐፍ ቅዱስ ውስጥ ዲከን አሉ። የሐዋርያት ሥራ ላይ የምናገኘው ምዕራፍ 6 ከቁጥር 1 ጀምሮ ስናገኝ
በምግባራቸው የተመሰገኑ ያገለግሏቸው ዘንድ እንደተሾሙ 7ቱ ዲከንሶች ኦቨስሊ ይታወቃሉ። እኚህ ፕራስባይተር የምንላቸው ቤተክርስቲያን ሽማግሌዎች የሉቃስ ወንጌል ላይ የምናገኛቸው አሉ። ምዕራፍ 10 ላይ ሰባውን ሾመ ሲል ያው አርድእት እየተባሉ የሚጠሩት ወይም የቤተክርስቲያን ሽማግሌ የሚባሉና ቢሾፕ ደግሞ ያው ኦብቪየስሊ ምንድነው ከነዛ ከፍ ያሉ ሐዋርያትን ሜንሽን ለማድረግ እንደሆነ ወይም ይሄ ሲመተ ሐዋርያት የሚባለው ነው እንትን የሚለውና እዚህ ጋር እንትን ስለ እኛውን የተጠቀሱት ኦፊሶች አሁን ለምሳሌ ፕሪስባይተር ስንል የቤተክርስቲያን ሽማግሌዎች አገልግሎታቸው ምንድነው? በሉቃስ ወንጌል ምዕራፍ 10 ሁለት ፔር እያደረገ ሲልካቸው አገልግሎታቸው ምን ነበረ? እሱ ላይ ሰፋ ያለ ማብራሪያ በሰጠን። ሁለተኛ ነገር ደግሞ ዲከንሶች ላይ የዲያቆናት አገልግሎት ምን ነበረ እና ቢሾፕ ላይ ደግሞ የሐዋርያቱ ሮላቸው ምን ነበረ? ማለትም ሮላቸው ስለ ፕሬስባይተሮች ከቢሾፖች በምንድን ነው የሚለዩት? ፕሬስባይተሮች ከዲከኖች በምንድን ነው የሚለዩት? መሀል ያለውን እሱን እንትን ብትልና ይሄ የፓስተርነት እንትንን ደግሞ ጢሞቴዎስ እና ቲቶ ፐርፎርም ሲያደርጉ እንመለከታለን። እና እስኪ 5 ኦፊሶች ተብለው ከሚጠሩት ጋር እነዚህ ኤሌመንት ናቸው። የ5 ኦፊሶች 5 ኦፊሶች እዚህ ውስጥ ነው ያሉት። ከነዚህ ነው ድራይቭ የሚደረጉት ወይንስ እነዚህ ራሳቸውን ችለው ከ5 ኦፊሶች ይለያሉ? እሱን ብታብራራለን ክሊር የሆነ ኢሜጅ የሚያስ ስለምፈልግ ነው። በመጀመሪያ ሰሙር ሰላም ብያለው። አማን ሻሎም ያልተገናኘን በሙሉ ሰላም ብያለው። ጥያቄው ሰላም ሳልልህ ጀመርኩ። እዚህ ውስጥ ያላችሁ ሁላችሁ እንዴት ናችሁ? በክርስቶስ ሰላም እንዴት ናችሁ? ይቅርታ ችግር የለውም። እኔ አይደለሁም አገልጋይ ዘሪውን ያሳሳተኝና መሀል ገብቶ አገልጋይ ዘሪውን አታሳስተው። ጥያቄው የሆነ የትምህርት ክላስ መስጠት ይሻላል። በጣም ሰፊ የሆነ ፕሮግራም ተይዞለት እንትን የሚል ነው እና ይህን ሁሉ መዳሰስ አልችልም። አሁን በጣም ሰፊ ነው። እያንዳንዱ እንትናቸው ምንድን ነው፣ ፈክሽን የሚያደርጉት እንዴት ነው የሚለው ፓስተር፣ ፕሪስፔተር፣ ዲከንስ፣ ቢሾፕ ምናምን የሚለው በጣም ሰፊ ስለሆነ እዛ ሁሉ ነገር ውስጥ አልገባም። አሁን የርዕሳችንና እንትናችን አፖስትልና ነቢይ ላይ ብቻ ያጠነጠነ ስለሆነ የአፖስትሎቹን ቅድም የተናገርኩትን ብቻ ነው መደግመው። የአፖስትሎቹ እና የነቢያቶቹ የብሉይ ኪዳን ነቢያቶች በእነሱ መሰረት ላይ ታንጻቸዋል የተባለው ነቢያቶቹ እና አጋቦስ ሳይሆኑ የብሉይ ኪዳን ነቢያቶች ናቸው። አዲስ ሪቪሌሽን ያመጡ ቅድም ብዙ ጊዜ ተናግሬያለሁ መግቢያው ላይም። ሐዋርያቶቹም ደግሞ አዲስ ኒው ሪቪሌሽን ያመጡ ናቸው። ጴጥሮስም ሲናገር በእነዚህ በሁለቱ ነው፣ ቀድሞ በተባለው በነቢያቶችና በሐዋርያቶች ከጌታ በተቀበሉት በእነዚህ በሁለቱ አነቃቃቸዋለሁ ነው የሚለው እና ዶክትሪን ላይ ሪቨሌሽን ላይ እንትን ያለ ሪቨሌሽን ያመጡ ዶክትሪን የቤተ ክርስቲያንን ዶክትሪን እንትን የጣሉ ናቸው። አሁን በዛ ዶክትሪን ላይ ነው ሌላውም እየመጣ ከዛ በኋላ ቢሾፑም ዲከንሱም ፕሪስፔተሩም እያነጸ የሚሄደው እና የነዚህ የበጉ ሐዋርያት ሚናቸው ወይም ተልኳቸው ዩኒክ ነው። ልክ የብሉይ ኪዳን ነቢያቶች ተልኳቸው ሚናቸው ዩኒክ እንደነበረ የነሱ አቻ ሐዋርያቶቹ ናቸው። የብሉይ ኪዳን ነቢያቶቹ አቻ ሐዋርያቶቹ ናቸው። ዩኒክ የሆነ ነገር ኒው የሆነ ሪቨሌሽን ኢንስፓይሬሽን ጥለውልናል። ያ ደግሞ መልእክታቸው፣ ትምህርታቸው፣ አስተምሯቸው በሙሉ በመጽሐፍ ተጽፎልናል። ካነኑ ተዘግቷል። ከዛ በኋላ ያሉት በሙሉ እነሱን ተክተው እየሰሩ እያገለገሉ ያሉት ኢግናሽየስም ክሌመንት ኦፍ ሮምም ኢራኔስም ያስቀመጡት ቢሾፕ ፕሪስፔተር እና ዲከን አንዳንዶች ደግሞ ሁለቱም ብቻ ያስቀመጡት ያንን አስተምሮ ያንን ዶክትሪን አስጠብቀው ያንን እያስተማሩ አካሉን እያነጹ የሚቀጥሉ ናቸው። ስራቸው የሚሆነው ማለት ነው። ጳውሎስ ልክ በቆሮንቶስ ላይ እንደተናገረ እንደ ብልሃተኛ አናጺ አለቃ መሰረት ተጠንቅቄ ጣልኳለ። ሌላው በእርሱ ላይ ምን ይልበታል? ያንጽበታል። ስለዚህ ሌሎች የተባሉት ከዛ በኋላ የሚመጣው ትውልድ በሙሉ ክርስቶስ እስከሚመጣ
ድረስ በዛ ላይ እያነጸ የሚሄድ ነው ብዬ በአጭሩ ላስቀምጠው። ሰሙ ጥያቄ በጣም ሰፊ ነው። እነዛን ሁሉ እንዳሰው ካልኩኝ በዚህ በደከመኝ ሰዓት በራበኝ ሰዓት አልችልም። ወይም ሌላ ጊዜ በሌላ ርዕስ እንትን ማለት እንችላለን። የዛሬው ርዕሳችን ነቢይና ሐዋርያ ለብቻ ስለሆነ ሐዋርያትን የሚመለከተውን ግን ቅድም የተናገርኩት ላይም አማንም ቅድም የተናገርበት አለ። ያንን ብቻ ነው አርቲኩሌት አድርጌ አቀርብ የምችለው ማለት ነው ከይቅርታ ጋር። አሪፍ ነው። አድረስ አድርገህልኛል። የምፈልገውን ፖይንቴን አውርተልኛል እና ቴንኪዩ። ሌላ ቀን እነዛን ደግሞ ዲስከስ እናደርጋለን። እሺ ሰሙዬ ተባረክ። ዘርሽ ደከመኝ አልበላውም። አንድ ጊዜ ዘርሽ አንድ ጊዜ ሜተር ታች 330 ሰዎች አላችሁ። የዴቭን አካውንት ፎሎ አድርጉት። ሶሪቲን ፎሎ አድርጓት። ሌሎች ወንድሞችንም እንደዚሁ ፎሎ ማድረግ እንዳትረሱ። ዘርሽ የመጨረሻ ጥያቄ ለዴቭ ጠይቀውና ከዛ በኋላ ኤቢዬ እና አማን ተቀጥላላችሁ እርስ በርሳችሁ ከፈለጋችሁ። ዘርሽ አጭር ጥያቄ። እሺ ቴንክ ዩ ሳሚ። ዴቭ ሰላም ብያለሁ። አማን፣ ዳኒ፣ ኤቢን፣ ሰሙን ሁላችሁም ከታች ያላችሁም እንዱን ሶረቲን ሁላችሁም ሰላም ብያለሁ። ጥያቄ ምንድነው? ቅድም አማን ያነሳውን ሀሳብ ነው። አይ ቲንክ ሐዋርያ ሥራ ኤፌሶ ምዕራፍ 2 ላይ ያለውን አንስታችሁ ቤተክርስቲያን በነቢያትና በሐዋርያት መሰረት ላይ የተመሰረተችው የሚለውን ሀሳብ አንስታችሁ ነቢያት መሰረት ጣይ ናቸው፣ ሐዋርያት መሰረት ጣይ ናቸው የሚል ሀሳብ ነው አማን ሲናገር የነበረውና ከዛ ውጭ አልቀጠለም የሚል ጸጋው ይሰራል ግን ሰዎች ኦርዴንድ አይደረጉም ወይም ደግሞ ጸጋው አይሰራም የሚል አይነት ነገር ነው። ወይም ደግሞ ሌሎች ሰዎች በዛ ጸጋ ውስጥ አይገለጡም ከሆነ ኤፌሶን 4 ላይ ጳውሎስ እንዴት ነው የዘረዘራቸው 5 የጸጋ ስጦታዎች ብሎ የሚል ጥያቄ ነው። እነዚህ ስጦታዎች ለቤተክርስቲያን ተሰጥተዋል ለምን ተብሎ ሊጻፍ ቻለ ነው? ዲቪ ካገኘ ጥያቄው ምንድን ነው? የመጨረሻው ፖይንቱ ምንድን ነው? አሁን ሐዋርያቶችን እና ነቢያቶችን ከዶክትሪን ጋር ከሪቬሌሽን